ሰላም 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 እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን ጠቅላላ ጠቅላይ ሚኒስትሩ አማካሪ የሆናችሁ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ትንሽ ለየት ያለ ነገር ሰማሁ፣ አየሁ፣ ደነገጥኩኝ። ብዙ ሰው ደነገጠ። ጤፍ ስንት ገባ? ስለ ጌታቸው ረዳ ብዙ ሰው ብዙ ነገር እየተናገረ ነው። ደንግጠን ነበር። ምክር የማይወድ መሪ እንዴት ትሆናለህ አማካሪ እያሉ ሲገጥሙ ነበር ብዙዎቹ። አንዳንድ ተጋሩ ደግሞ አይ ብሎን ነበር ይሄ እኮ ባንዳ እኮ ነው፣ ከአብይ ጋር እየሰራ ነው፣ ይኸው እነ ደብረጽዮን እኮ አውቀውት ነው መጀመሪያ ያስወጡት። ስሙዕኝ እንጂ ጅወያ ሐወይ ይሄ ነው መጨረሻ። ይሄ ልጅ እኮ ለባንዳ ከሆነ እኮ ቆይተዋል። መጀመሪያ እኮ ደብረጽዮን የጠረጠረው እኮ እንደዚህ አብሮ መመስራት ነው። እውነትሽ ነው። ደግሞ በሌላ ግልባጭ ደግሞ ስትሰባ እንግዲህ ጌታቸው ረዳ መጥቷል፣ ስልጣኑን ተቀብሏል። አውቆ አማካሪ ያደረገው ተያኋላ ላይ ለጥቆ ደግሞ እንደገና ባለስልጣን ያደርገዋል፣ የውጭ ጉዳይ ሚኒስትር ያደርገዋል። አማራ በውጭ ኃይሎች ድጋፍ እንዲያጣ እንደሚያደርጋቸው ይሄ ቃሌ ነው። ሞጣ እየሰማኸኝ ነው? ሂጅበት ብርጅስቶን። አዎ ልክ እኮ ነሽ። ጌታቸው ረዳ ማለት የፖለቲካ ሳይንስ የተማረ ሊቅ፣ ጥበባዊ ትምህርታዊ ጭንቅላት ያለው ነው። አብይ አህመድ መቼም የተሳረ ጥሩ አእምሮ ያለው የተማረ የተመራመረ እንዲሆነ እናውቃለን። ጌታቸው ከዚህ በፊት አማራዎች ስሙ፣ አማራዎች ላይ ሂሳብ አወራርድ ያለሁ ያለው ይኸው ለዚህ ነው። በቃ ካልኩሌተሩን ይዞ ቤተ መንግስት እንደገባ ሁላችሁም መታዘብ አለበት። አንተ ዴዴ በአማራ እየሰማኸኝ ነው? ብሪጅስቶን ሂጅበትማ እንዴ ሂጅበት። ሞጣዬ እውነትህን ነው። እንግዲህ የሚመጣው ነገር እንደምታየው ነው። እሱ የውጭ ጉዳይ ሚኒስትር እንደሚሆን ሹክታም አለ፣ ንግግርም አለ፣ ያስታውቃል። ማለት ትግሬ እንደምታውቀው እኮ መልቲ ናቸው። ትግሬ ማለት ቀስ እያሉ ስራቸውን የሚሰሩ እባቦች እንዲሆኑ ታውቃለህ። ሂጅበት። ልክ ነሽ። እባብ ይብላሽ። ትግሬ ከባብነት ደረጃ ከፍ ብሎ ዘንዶ ውዷል። ስልቅጥ ነው የሚያደርግሽ። አሁን ጠብቂ፣ እሱ ቀላል ነው። እና እንዲህ ነው ሞጣዬ። እኛ አማራዎች አሁን ነው በንቃት ትግሉን በንቃት መጠበቅ ያለብን። ሁለተኛ ነገር ደግሞ አዳምጠኝ። ትግሬ አፍቃሪ የአማራ ታጣቂዎች እነሆ ሰሞኑን ልካቸውን ማግኘት እንዲያለባቸው እነሆ ሁላችንም አማራዎች መወያየት አለብን። እውነቴን ነው። ህወሓት አፍቃሪ ታጣቂዎች ባሉበት እንዴት ነው አማራ ራሱን ችሎ ነጣ የሚወጣው? ቲቤሌፍ እንዲሆነ በአማራ ጫንቃ ላይ ተጭኖ ቤተ መንግስት እንደሚገባ ሁላችንም ግልጥ ሆኖልን። ቲቤሌፍ ቤተ መንግስት ሊገባ ነው። ስሙ እንዲህ ያለ እነ መሪ ወዲያጆ ብታያቸው የቲቤሌፍ አላቃቂዎች ናቸው። መሪ ወዲያጆ የሚለው ስሙን ቀይረነዋል። ህወሓት ወዲያጆ ብለነዋል። ጄኔራል ተፈራ ማሞ ማለት የሁለቱ ትግርኛ ተናጋሪ አለቅላቂ ባንዲያ መሆኑን አስመስክሯል። ተፈራ የሚለውን ቀይረነዋል። ተፈራሂ ማሞ ብለነዋል። ይሄ ነው። አንድ ደግሞ አለልሽ ማርሸት የሚባል ማርሸት፣ እሱም ስሙ ተቀይሯል። ማዕርሃበኒ ሁኖ ስሙ ተቀይሯል። ስሙ አማራዎች እነዚህን ይዘን ትግላችን ወዲህ ኋላ እየተጎተተ ነው። የረሳሁት ደግሞ አለ ዘመነ ካሴ የሚባለው ዘመናዊ ካሳይ ብለነዋል። የአማራ ፖለቲካ እንትን ነው የሚያሽና እንግዲህ አማራዎች ሰምታችኋል አይደል?
ይህ እንደ ግልጥ የምንነጋገርበትና የምንወያይበት መሆኑን አስረግጬ ስነግራችሁ አፍንጫችሁን እያልኩ ነው። አማራ አልተሰደበ፣ አልተረገጠ፣ አልተገረፈ መቼም እንደማይገባ ሁሉም አማራ ተረድቶታል። ማነሽ ብርጅስቶን ታውቂዋለሽ? ንገሪያቸው። ሞጣው እውነትህን እኮ ነው። አንዳንዴ እኛ አማራዎች ዱላ እንፈልጋለን፣ ልንነቃ አልቻልንም። አንተ እኮ አማራ ጠል ሆነህ አይደለም እንዲንነቃ እኮ ነው የምትሰድበን። አንተ እኮ አማራ ጠል ሆነህ አይደለም እኮ እንዲንነቃ እኮ ነው የምታዋርዴን እኮ። ሆናም ቀረ ጌታቸው ረዳ የአማራ ሂሳብ ለማወራረድ ካልኩሌት ሰርቶ ቤተ መንግስት ገብቷል። ጌታቸው ማለት ደግሞ ሁላችሁም ታውቁታላችሁ። ከትግሬ ጋር የተጣሉ መስሎ ከትቤሌፍ ጋር አውቀው ከዛ አባረውት እንደገና ቤተ መንግስት ገባ ተብሎ ተመልከቱ። እንግዲህ አማራ ሴራ አይገባህም መቼም። ተመልከቱት ሁለቱ ትግሬዎች እንዴት እንደሚሰሩ አማራ ላይ እና ቲቤሌፍ ጋር ተጣላ ተብሎ ተልካሻ ምክንያት ተፈልጎለት እነሆ ቤተ መንግስት የገባው ትልቁ ዘንዶ ሻርክ በሉት። እሱ ሰውዬ ሻርክ እንዲህ ያለ ይወጣናል፣ ይሰለቅጠናል። አማራ በውጭ ጉዳይ ሚኒስትሮች ጠቅላላ ተቀባይነትን አጥቶ እነሆ ሞታችንና ቁስለታችን ድህነታችን ዓለም እንዲያይዘግበው ይሆናል። ሴናተሮችን ይይዛል። የአሜሪካ ሴናተሮችን ሎቤር ይቀጥራል። በሎቤድ መኪና መገጨት ነበረብህ። እንዲህ ነው ፖለቲካ ሲተነተን እንዲህ ነው። እና ወንድሞቼ ሰብስክራይብ፣ ሸር አርጉ፣ ሱበር ስቲከር፣ ሱበር ቻት እርዱ። ይህንን ሳተላይት ለመላው የአማራ ገበሬ እንዲደርስ እኔ ወጣ ወደ ትልቅ ደረጃ መወንጨፍ አለብኝ። የአማራው ገበሬ በሬዲዮ እንዲሰማ በቲቪ እንዲያይ ካልሆነ እዚህ ቲክቶክ ላይ ብቻ ተሆነ ግን ትግላችን ዋጋ እንደሌለው አማራዎች አውጡ፣ ብራችሁን አውጡ፣ እርዱ። እኔንም በዚህ አጋጣሚ እየረዳችሁኝ ምዕመናን እንግዲህ ይሄው ሳተላይት ላይ ሚዲያ ሞጣ ተብሎ ከመጣ አማራው ገበሬው ይነቃል። በሬዲዮ ነው የሚያዳምጠው። ባትሪ ድንጋዩን ገዝቶ ይህንን አንኳር የሆነ የዜራ ፖለቲካ በተለይ የሁለቱ ትግሬዎች ፖለቲካ ተንተኝ ለአማራ ሕዝብ ለገበሬው ካጠጣሁት ይላቃል። አማራዎች ድል በድል እንሆናለን። አይደለም ምድረ የአማራ ሀብታሞች ቂጥ ተማሯሯጦች ሌላ ትርጉም የሌላችሁ እናንተ የአማራን ትግል ወዲህ ኋላ ጥለፉ። እስቲ አውጡ $100 $1,000 እስቲ አውጡ። እስቲ አንበሳ ውርዱ። ሚዲያ እንሁን፣ እንተልቅ። ትግሬ እኮ ሚዲያ በሚዲያ እኮ ነው። ሶሻል ሚዲያው እኮ የትግሬ እኮ ነው እንዲያለ። ለዛ እኮ ነው አማራ ትግሉ እንጭጭ ሆኖ የቀረው። እንደዚህ አይነት አክቲቪስት ይዛችሁ አይደለም ለድል ድልድይ አትሻገሩም። ራስ ወዳድ ስለ ጌታቸውማ ቁስል እኮ ነው ቢያደርጋችሁ ቁስል። አንዳንድ ተጋሩ ደግሞ አላችሁ። ስርዓት አድርጉ። በቃ ጌታቸው ለናይና እዛ ላይ ጀግና፣ እዛ ላይ እናቴን ለትግራይ ህዝብ ያለው ፍቅር ልዩ ነው። በቃ ሁላችንም በቃ የተሳሳተ መስሎን ምናምን ነገር ተሳድበናል፣ ተናግረናል ምናምን በቃ አለቀ አይደል? ስልጣኑን ለቆል አሁን ከፌዴራል መንግስት ጋር እየሰራ ነው ምናምን አይደል? በቃ ላሽ ተጋሩ ይክፋ ይጸብቅ። ትግራዋይ እንዲሁ ትግራዋይ ሁሉም ትግራዋይ ችግር ሲመጣ አንድ ነን። ጦርነት ሲመጣ አንድ ነን። ያው በደጉ ጊዜ አንረዳዳም። በደጉ ጊዜ በሰላሙ ጊዜ እርስ በርስ እንጣላለን፣ አንረዳዳም። እርዱኝ እስቲ። እኔ ብርዱ ሊበልብኝ። እናንተ ጦርነት ሲመጣ ነው የምንረዳዳው፣ የምንተዛዘነው፣ እንደ ወንድም የምንተያየው እና ክፉ ቀን ሲመጣ ተጋሩ ሁላችንም አንድ ስለሆንን
ጌታቸውን በዚህ ደረጃ ማናችሁም አፋችሁን ባትከፍቱበት መልካም ነው። በተለይ እናንተ ደደብ እናንተ ቀውሶች በማያገባችሁ አትግቡ። ደግሞ በማይመለከታችሁ ቤት እስቲ ስታወሩ ቤት ምናምን ምረጡ። ጅባ በቃ ይሄ ጌታቸው ባንዳ ነው። በቃ መጀመሪያም እኮ ያስታውቃል እኮ የትግራይ ህዝብ የሸጠ ባንዳ ምናባቱ። እኛ እኮ መጀመሪያም እኮ ሌላ ወንጀል ሊያመጡበት ይፈልጋሉ። ስርዓት ያዙ። እናንተ ናችሁ ወንጀለኞች። ጌች ጀግና ነው። ጀግና ትቀልዳለህ እንዴ? አንድ እንደ ጌታቸው አይነት አማራ ክልል በኖረ ብለው የሚመኙት እኮ አንድ በኦሮሚያ ክልል በኖረ የሚሉት እኮ ምን አለ ጀዋር መሐመድ እንደ ጌታቸው ረዳ በሆነ ብለው የሚመኙት እኮ አብይ አህመድ እኮ ትቀልዳለህ እንዴ? በዚህ ሰዓት ያገኙ ወርቅ መሰለ እንዴ? ይንከባከበዋል። እናቴ ምን ፈለግ ትምጣልህ ሳያት ደምሴ ትምጣልህ እስኪ ብቻ ሆነም ቀረ ልጁ የኛ ነው። ጌታቸው ረዳ ከፈ ጸበቀ ናይናዩ ኣብ ፀገምና እውን ትግራዋዩ እናቴን ጀግና ነው። በዛ ላይ ሊቅ ነው። የፖለቲካኛ ምንም ይስራ ምንም ይበል እናንተ አይመለከታችሁ። ከክልሉ ወጣላችሁ አይደል? ፌዴራል መንግስት ጋር ሰራ ለትግራይ የሚጎዳ ነገር አይሰራም። እርግጠኛ ነኝ። ምሁር ነው። እንደ ማን በላይ እንደሚባለው ደደብ ደንቆሮ አይደለም። እንደማን እንደሚባለው ይሄ አፉ የተጣመመ ጄኔራል ማን ነበር ስሙ? እንደሱ አይደለም። ስማቸውን ቄስ ይጥራ። ከነሱ ለየት ያለ ብሩህ አስተሳሰብ ያለው ጦርነትን የሚጸየፍ ህዝብን የሚያከብር ትልቅ ሰው ነው። ለህዝብ ሲል ነው እንጂ እሱ ስልጣን ምን ይሰራለታል ትግራይ ውስጥ? ለህዝብ ሲል እናውቃለን እኮ። ያው አብይ አህመድ ሰላም ወዳድ አይደለም። ከአብይ ጋር ሆነ ሰላም አይመጣም በማለት ነው የተቃወም ነው እንጂ ጌች ገራሚ አስገራሚ ወጣት ታጋይ ነው። አው ትንሽ ችግር አለች፣ እሷ እናስተካክላላታለን ምናምን እንጂ የውጭ ጉዳይ ሚኒስትር ራሱ በቅርቡ እንደሚሆን እናውቃለን። የአማራ አክቲቪስቶች ቶምቢውለታል። በተለይ ሰሜናዊ አንድነታችንን የሚፈልግ ታላቅ ሰው ነው። ብቻ በቃ ስለ ጌች መወራቱ ይቁም። በተለይ አንዳንድ ደደቦች ለዩቱብ እና ለቲክቶክ ጫጫታ ብላችሁ ያልሆነ ስምና ያልሆነ ነገር የምትናገሩ አበቃ። እዚህ ጋር ተዛዚሙ። ጌችን እርሱት፣ ስራውን ይሰራበት። እርግጠኛ ነኝ ስራውን ቢሰራ የትግራይን ህዝብ ገሸሽ አድርጎና የትግራይን ህዝብ እንትን አድርጎ አይደለም፣ ትክክለኛ ስራ ይሰራል። ትክክለኛ ጠላት ጠቂያችንን አንገት የሚያስደፋ ስራ ይሰራል። ፌዴራል መንግስት ላይ ቁጭ ብለ። ሁለተኛ ነገር ደግሞ ፖለቲካ ሕልክልክ ነው። ፖለቲካ ፍትሕትሕ ነው። ፖለቲካ ማለት መጀመሪያው የማይታወቅ የአንጀት ውጥወትን ነው። በቃ እንደዚህ ሕልክልክ በዚህ ውስጥ ገብቶ በዛ ውጭ አንጀት ቦሉት በቃ ጥልፍልፍልፍ ያለ እስርስር ያለ በቃ እንደዚህ ፌዴራል መንግስቱ ላይ ቁጭ ብሎ በሲስተም ወጥቶ እየሰራ ቢሆንስ አማራዎች እንዳለት ተው እንጂ መጥፎ ነገር አትናገሩ። ጌች ናይና ንሱ ናይና። ጌታቸውን ከዚህ በላይ እንዳትናገሩት። አብይ አህመድ እንኳን ደስታ ላይ ነው። አብይ አህመድ ለመጀመሪያ ጊዜ በህይወቴ ጥሩ አማካሪ ያገኘሁት ጌታቸው ረዳ ነው ብሏል። ምክንያት የ9 ወር የሚኒስትሮች ግምገማ ላይ ከተሾመ በአራተኛው ሰዓት አብይ አህመድ በቴሌቪዥን ይዞት ቀረበ። ምክንያቱም ምን ያክል እንደሚወልጣቸው ታውቃላቸው። ከ9 ወር የሰሩት ሚኒስትሮች ለአንድ ቀን ቤተ መንግስታን ዞር ብሎ አይቶ ሰዎች ከሚናገሩት አንጻር ጎምጉማ ምክሪ የሚሰጥ ጀግና ሊቃውንት እኮ ነው። እዛ የተሰበሰቡት እኮ ሁሉ ከአብይ አህመድ ጀምሮ እኮ የእበት ጥፍጣፊና ልቅላቄ እኮ ናቸው። ጌታ እኮ እንደ ሰው እኮ በጭቃ አልሰራቸውም። እነዚህ እኮ በእበት ጭቃ እኮ ነው የሰራቸው። ከሆነ በረት ውስጥ የጋማ ከብቶች እኮ ናቸው ተደርድሮ ዝም ብሎ የነበሩት። አብይ አህመድ እኮ ያውቃቸዋል እኮ። ጌታቸው አቅሙና ችሎታው ለምን ትግራዋይ ነው? አማራ ናቸው እርስ በርሳቸው የሚሰዳደቡትና የሚነቋቆሩት እንጂ ትግራዋይ እንደዚህ አይደለም። አማራዎችም አቁሙ መነቋቆርና መሰዳደብ እርስ በርሳቸው። እስቲ አቁሙ ተው እንጂ አማራዎች፣ ሰሜናዊኖች ተው እንጂ። አንዳንድ ተጋሩም ነግሬያቸዋለሁ፣ እንዳትሳደቡ፣ ጌታቸው እንዳትነኩት። ወዮ ከራሴ ስትናገሩት የሰማሁ ቀን ቅንድባችሁ
ጌታቸው ከእናንተ በፊት አስቦ የሚኖር ነው። አንቺ ከማሰብሽ በፊት እሱ 2-3 እጥፍ አድርገው አስቦ የሚጠብቅ ሰው ጂኒየስ የሆነ ሰው ነው። እንዳንቺ አይነቱ ልፋጫ ሞቶ ዛሬ ባንዳ ዞፎኑ ነው አክስስ ላይክ ባንዳ እንነሽ ኔክ ባንዳ ብሎ ዞፈን ነው ወይስ ባንዳ? ትግራዊ በዞሩም ባንዳ የለበትም። ነግሬያቸዋለሁ። የምትናገሩት ነገር ወደ ሌላ ነገር ውስብስብ ብሎ ሌላ ነገር እንዳያመጣ። ትግራዊ ሆኖ ባንዳ የለም። እናንተ ጌታቸው ባንዳ ነው። ንግግራችሁስ ፍላጎት ተውት፣ ተፋቱት። በቃ ውድራያ ተፋቱት። አርፋችሁ ተቀሙጡ። አሁን ስራችሁ ስር እነ ደብረጽዮን በቃ ለቆላችኋል። ስራችሁ ስር አይ ከሱ በታች የሆነ ስራ የሰራችሁ ቀን እሱ ለማስወረድና እሱ ለመናገር ብላችሁ ሴራ ጠንስሳችሁ የትግራይ እንመልሳለን፣ ዲዲአር አይፈጸምም፣ ሉዓላዊ መሬታችን ነጻ ትውጣ ምናምን ብላችሁ ቀውጣችሁና ዝብርቅርቅ አድርጋችሁ ይሄ ሰው እያባራችሁት ከሆነ ለሲስተማችሁና ለስልጣናችሁ ስትሉ ይጎባላችኋል። ከዛሬ ጀምሮ ስራችሁ ካልሰራችሁ የትግራይ ህዝብ በዓይነ ቁራኛ እየተከታተላችሁ ነው። በዓይነ ቁራኛ እውነት ጌታቸው ጽልእቻ ነው እንደዚህ ያደረጋችሁ። እውነት ለትግራይ ልትሰሩ ነው። እሱ አሁን የሚታይበት ነው። የትግራይ ህዝብ አሁን ገምግሞ ልካችሁ የሚሰጣችሁ ሰዓት ነው። እናንተ ጉያ ለማተማችሁ ነው። እናንተ ጉያ ለትግራይ ህዝብ ነው። አሁን አሁን ትሞጣለች። ደግሞ ነገሩ ቀይራችሁ ደግሞ ወድረዳ አላሰራ ብሎ እንደዚህ አድርጎ ምናምን ብላችሁ ደግሞ አሁን ነገሩ ደግሞ ግልብጥ አድርጋችሁ ደግሞ ታደሰ ወረደ አላሰራን ብሏል ውረድ ምናምን ብላችሁ ደግሞ ሌላ ሕልክልክ ውስጥ እንዳታስገቡ። የኢትዮጵያ ሁሉ ዙሪያ ጦርነት የምትሸት ናት። ነግሬያቸዋለሁ። ላታስቦልን የቀይ ባህር አለ ምና ጌታቸው አንበሳ እንዳትነኩት ጥሎላችሁ ሂዷል። ፌደራል ገብቷል። አብይ አሕመድ ሊያማክር ሞታል። በቃ ፍልይ ሓገዝ ኣፍክ ክትሕዚ ዝም ብለሽ እየጎባሽ ሕምስምስ ቅሊሊ አትበይ። እህቴ ወንድሞቼ ጌታቸው እንዳትናገሩት ከዛሬ ጀምሮ እኔ ራሱ መናገር አቁሜያለሁ። የነ ደብረጽዮን መጨረሻና የነ ደብረጽዮን ጊዜያችንን ለሱ በመከታተልና ከአብይ ጋር ይሰራል ምናምን በመባል እነ ደብረጽዮን ከሱ ጋር ነው የሚሰሩት። ባጀትም ይወድውላቸው እሱ ነው። ነግሬያቸዋለሁ። ትግራይ የግሉ ባጀት የላትም፣ የግሉ አስተዳደር የላትም። ከፌደራሉ መንግስት ጋር አብሮ ነው ሻሪ አብይ አሕመድ ሆኖ ተገኝቷል። ነግሬያቸዋለሁ። አሁን ትኩረታችሁ ወደ እነ ደብረጽዮን ምን እየሰሩ ነው? ምን እያደረጉ ነው? ይኸው ከወረደ 2ኛ ቀኑ ነው። ምን ላይ ናቸው? አሁን ትኩረታችን ወደ ጌታቸው አይናችሁ ቀልብሱ። እናንተ ቅልባሾች፣ በተለይ እናንተ የቲፒኤልኤፍ ደጋፎችና ያሰማረቻቸው ከኔ ጭምር ማለት ነው። ትኩረታችን ወደ ቲፒኤልኤፍ እና ወደ ትግራይ አይናችን ምን እየተገበሩ ነው? ጽንዓት ስብሰባ ምናምን እያሉ ነው። ምንድን ነው ትኩረታችን እዚህ ጋር ነው እንጂ ጌታቸው በቃ ጌታቸው የለም አልቋል። ይሄ ጥበበኛና ጂኒስ የሆነ ሰው ሂዷል። በቃ ፌደራል ገብቷል። ሌላ ቂም በቀልና ሌላ ጥላቻ ምናምን ልቡ ላይ እንዳያደረግ ጭንቅላቱ ላይ እንዲኖር አታርጉት። ትግራዋይነቱን የሚወድ በትግራይነቱ ጫካ የገባ የታገለ ጀግና የጀግና ልጅ የጀግና ዘር ለትግራይ ደከመኝ ሰለቸኝ ሳይል እየሰራ ማታ ምን ትንሽ ጥጥት ያደርጋል። ሁሉ ጠጥ ናችሁ፣ ሁላችሁ ሰካራሞች ናችሁ። ሰካራም አትውሉ። ደግሞ ሌቦች ካገኛችሁ እማትምሩ ሁላችሁ። ምን ጌታቸው እስኪ ይወጣል፣ እናንተ አረቄ ትጠጣላችሁ። ልዩነታችሁ ወይ ጠላ ትጠጣላችሁ። ምንድነው ልዩነታችሁ? ሰካራም ወደ ሰካራም ሁላ ዝም በሉ። አሁን ሁሉ ጠቂ ነው፣ ሁሉ አማጋጭ ነው። አሁን ትኩረታችን ሓደ ሁሉ ሰብ ጠጠው ይሉ ወደ ቲፒኤልኤፍ እየሰሩ ነው። በምቀኝነትና በስልጣን በማህተም ጥም ይሄን ሰው ያስወረደው የስልጣን ጥማቸውን እያረኩ ነው፣ እየተጫፈሩ ነው፣ የትግራይን ህዝብ ረስተው ነው። ምንድነው ነው? በቃ ትኩረታችን እዚህ ጋር ነው መሆን ያለበት። በቃ ሓገዝ ግወር፣ ኮፕሊንግ ሼር ግወር፣ ጎጃኹም ሰብስክራይብ፣ ሱፐር ስቲከር፣ ሱፐር ቻት ደሞ ፔፓል ማስቆምጥላችኋለሁ። እርዱ። ዝም ብዬ የምለፈልፎ እኔ አሁን ቸግሮኛል። ልክ እንደሞጣ ቸግሮኛል። በቃ ከየት ላንጣ? ዋይ እንደ አማራ አክቲቪስቶች ቅፈላ ልገባ ነው። በቃ ቸገረኝ። ተጋሩ የት ናችሁ?
ለጦርነት ጊዜ ነው ወይ ፍቅራችን ሓድነታችን ምናምናችን? አሁንስ ሕደጉኝ ቸገሮኛል። ጭንቅላቴ ማሓሰብ አቆመ። ናይ ጭንቅላቴ ስታክ አረገ፣ ጠጠው አለ። በቃ የሰው ልጅ ትንሽ ገንዘብ ከሌለው የቤት ኪራይ መክፈል ያከለለው ሞዳሚያ እኳ የቤት ኪራይ አይባልም። ለክ አንተ የሞዳም ሹፌርን ቸግሮኛል፣ እርዱኝ። አመሰግናለሁ። ሰብስክራይብ አድርጉ፣ አበረታቱኝ፣ ላይክ ስጡኝ፣ ሼር አድርጉ፣ ተደራረጉ። ይሄ ለእኔ ራሱ አንድ ብር ነው። ሀብታሞች ካላችሁ ደግሞ በውስጥ መስመር እችን ለእናትህ እች ለአባትህ ብላችሁ ላኩልኝ። አእምሮ ይጨናነቃል፣ ፍትሕትሕ ይበል። ሞጣ ስታይል። ለማንኛውም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለእኔ ትልቅ ነገር ነው። የእናንተ ሰብስክራይብ እና ላይክ እኔን እንድነቃቃ፣ እንድጎብዝ፣ እንድናገር፣ እንድለፎልፍ ያደርገኛል። አመሰግናለሁ። እወዳችኋለሁ። አይ ላቭ ዩ ሶ ማች። ናይ መላ ናይ ኢትዮጵያ ህዝቢ፣ ናይ ሰሜናውያን፣ ናይ ተጋሩ ኩሉ ኣምሓራይ ኤርትራውያን ኩሉ ጽናት ይሃበልና። ደቡብ ኦሮሞ ኩሉ ይሃበልና። ይፈትወኩም ኢና ተዛዚሙ